ጤና ይስጥልኝ። የዕለተ ሐሙስ ህዳር 25 2018 ዓ.ም የዋዜማ ለቸኮለ አበይት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ኢዮብ ተስፋዬ ነኝ። አብራችሁን ቆዩ። የትግራይ ታጣቂ ኃይል አባላት ከደሞዝ ጥያቄ ጋር በተያያዘ ዛሬ ጠዋት ላይ መቀሌ ውስጥ የጊዜያዊ አስተዳደሩን ጽሕፈት ቤት ከበው እንደነበር ቢቢሲ ዘግቧል። ከበባውን ተከትሎ በቁጥር 70 ገደማ ይሆናሉ የተባሉት ታጣቂዎቹ ከቀትር በኋላ ከጊዜያዊ አስተዳደሩ ባለስልጣናት ጋር ለውይይት ተቀምጠው እንደነበር መስማቱንም የዜና ምንጩ ጠቅሷል። የክልሉ ጸጥታ ኃይል አባላት የጊዜያዊ አስተዳደሩን ጽሕፈት ቤት የከበቡት ጊዜያዊ አስተዳደሩ ደሞዝ አዘግይቶብናል በሚል ምክንያት እንደሆነ ዘገባው አመልክቷል። ታጣቂዎቹ የጊዜያዊ አስተዳደሩን ሕንፃ መክበባቸውን ተከትሎ በአካባቢው የተሽከርካሪ እንቅስቃሴ ተስተጓጉሎ ነበር ተብሏል። ጊዜያዊ አስተዳደሩ ይህ ዘገባ እስከተጠናቀረበት አመሻሽ 12 ሰዓት ድረስ በጉዳዩ ላይ ያለው ነገር የለም። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው ስብሰባ የፖለቲካ ፓርቲዎችን የምዝገባ አዋጅ በድጋሚ አሻሽሏል። ማሻሻያው የፓርቲዎች እጩዎች በአዋጁ መሰረት በአገር አቀፍና አካባቢ ምርጫዎች ለመሳተፍ ማቅረብ እንዳለባቸው በቅድመ ሁኔታ የተቀመጠውን የድጋፍ ፊርማ የማቅረብ ግዴታ የሚያስቀር ነው። የምክር ቤቱ አፈ ጉባኤ ታገሰ ጫፎ ፓርቲዎች እጩዎቻቸው የድጋፍ ፊርማ ማሰባሰብ ቅድመ ሁኔታ እንዲቀርላቸው በፓርቲዎች የጋራ መድረክ በኩል ሲጠይቁ ነበር በማለት ለምክር ቤቱ አስረድተዋል። ምክር ቤቱ በኮሮና ቫይረስ ወረርሽኝ ሳቢያ ባለፈው ሀገር አቀፍ ምርጫ እጩዎች የድጋፍ ፊርማ እንዲያሰባስቡ የሚያዘውን የአዋጁን ግዴታ አንስቶ እንደነበር ይታወሳል። የወንጀል ፍርደኞችን አሳልፎ በመስጠት ዙሪያ ኢትዮጵያ ከቻይና እና ብራዚል ጋር የተፈራረመቻቸው ስምምነቶችን ለሕዝብ ተወካዮች ምክር ቤት ቀረቡ። ሁለቱ ስምምነቶች ፍርደኞች ወደ የሀገራቸው ተዛውረው የፍርድ ጊዜያቸውን እንዲጨርሱ የሚያስችል መሆኑን በምክር ቤቱ የመንግስት ተጠሪ ተስፋዬ ቤልጅጌ ለምክር ቤቱ አስረድተዋል። በስምምነቶቹ መሰረት በብራዚል ወይም ቻይና እስር ቤቶች የሚገኙ ኢትዮጵያውያን ወደ ሀገራቸው ተዛውረው የቻይና ፍርድ ቤቶች የፈረዷቸውን የእስር ቅጣት ይጨርሳሉ። በተመሳሳይ ኢትዮጵያ ውስጥ የታሰሩ ቻይናውያንና ብራዚላውያን ፍርደኞችም ቀሪ ቅጣታቸውን በአገራቸው እስር ቤቶች መጨረስ ይችላሉ ተብሏል። ምክር ቤቱ በኢትዮጵያና በደቡብ አፍሪካ መካከል የተደረሰው በወንጀል የሚፈለጉ ሰዎችን አሳልፎ የመስጠት ስምምነት ላይም ተወያይቷል። ምክር ቤቱ ሶስቱንም ስምምነቶች ለሕግና ፍትህ ጉዳዮች ቋሚ ኮሚቴ መርቷል። ትላንት ምሽት አዲስ አበባ የገባው ዓለም አቀፉ የገንዘብ ድርጅት IMF ምክትል ማኔጂንግ ዳይሬክተር ኒጌል ክላርክ የመሩት ልዑካን ቡድን ዛሬ ጠዋት ከገንዘብ ሚኒስትር አህመድ ሽዴ፣ ከብሔራዊ ባንክ ገዢ ኢዮብ ተካልኝ፣ ከፕላንና ልማት ሚኒስትር ፍጹም አሰፋና ከሌሎች ከፍተኛ የመንግስት ባለስልጣናት ጋር መወያየቱን ገንዘብ ሚኒስቴር ባሰራጨው መረጃ አስታውቋል። የሁለቱ ወገኖች ውይይት ያተኮረው ኢትዮጵያ እየተገበረችው ባለችው የማክሮ ኢኮኖሚ ማሻሻያ መርሃ ግብር፣ ዓለም አቀፉ የገንዘብ ተቋም ለማክሮ ኢኮኖሚ ማሻሻያ መርሃ ግብሩ እያደረገው ባለው ድጋፍና በቀጣይ በመንግስትና በተቋሙ መካከል በሚኖረው ትብብር ዙሪያ እንደሆነ ሚኒስቴሩ ገልጧል። ክላርክ መንግስት ለሚተገብራቸው የገንዘብ የፊስካልና መዋቅራዊ ማሻሻያዎች አድርጎታል ላሉት ከፍተኛ ዝግጅትና ቅንጅታዊ አሰራር እውቅና ሰጥተዋል ተብሏል። የተቋሙ የባለሙያዎች ገምጋሚ ቡድን በጥቅምት መገባደጃ ገደማ በአዲስ አበባ ቆይታ ባደረገበት ወቅት በአራተኛው ዙር የተቋሙ የ3.6 ቢሊዮን ዶላር የተራዘመ የብድር ስምምነት ግምገማ ላይ ከባለስልጣናት ጋር ከስምምነት ለመድረስ የሚያስችል እመርታ መኖሩን መግለጡ አይዘነጋም። የኬንያ መንግስት በኬንያው ሳፋሪኮም ኩባንያ ውስጥ ያለውን የ15 በመቶ የአክሲዮን ድርሻ ለደቡብ አፍሪካው የቴሌኮም ኩባንያ ቮዳኮም በ1.6 ቢሊዮን ዶላር ለመሸጥ መስማማቱን አስታውቋል። የአገሪቱ ፓርላማ የአክሲዮን ሽያጩን ካጸደቀው የአገሪቱ መንግስት በኩባንያው የሚኖረው አጠቃላይ ድርሻ ወደ 20 በመቶ ዝቅ ይላል። የኬንያ መንግስት ድርሻው ቢቀንስም የኩባንያው የበይነመረብና የክፍያ ደህንነት አስተማማኝ ሆኖ መቀጠልን እንደሚያረጋግጥ ገልጧል። በአንጻሩ ቮዳኮም ኩባንያ በሳፋሪኮም ውስጥ ያለውን የባለቤትነት ድርሻ ከ39.9 በመቶ ወደ 55 በመቶ በማሳደግ በኩባንያው ውስጥ ከፍተኛው ባለድርሻና በውሳኔ ሰጭነት የአብላጫ ድምፅ እንዲኖረው ያስችለዋል። በሳፋሪኮም ውስጥ ዝቅተኛው የ5 በመቶ ድርሻ ያለው የብሪታንያው ቮዳፎን ኩባንያ ነው። ለዕለቱ የያዝናቸው መረጃዎቻችን እነዚህ ነበሩ። ተጨማሪ የዋዜማ ዜናዎችንና መረጃዎችን ዋዜማ ሬዲዮ ብላችሁ በማህበራዊ ገጾቻችን ታገኛላችሁ። ጤና ይስጥልኝ።